በስተመጨረሻ ያፌት ተወጋ። ማን እንዳስወጋም አይታወቅም። እኔ ናታን ብዬ አስባለሁ። ምክንያቱም ባለፈው ኤፍራታ ቤት ስትመጣ እኔ የምፈልገው ወንድ ነው አለችው። ወንድ ይሁን ወንድ ነው የምፈልገው ስላለች ይሄ ነገር ህሊ ሆኖበት ነው መሰለኝ ሰው ያስወጋው ራሱ ናታን ብዬ ነው ማስበው። አንደኛ ከቤት ጠፍቷል። ያፌትም ከቤት ጠፍቶ ነበረ። ሁለቱም ከቤት የሉም። ግን ያፌት በፊት አቅም አጥቼ ነው የራሴ ነገር የተወሰደብኝ። አሁን ግን አቅም አለኝ፣ የፈለኩ ነገር ማድረግ እችላለሁ፣ ዓለምን መገለባበጥ እችላለሁ ስል እራሱ ተወክቶ ቁጭ ብሏል። ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እግዚአብሔር ይመስገን። ሐረግ ድራማ ክፍል 76 ተለቋል። ገብታችሁ እዩት ማለት ነው። እንግዲህ ያፌት መጨረሻው አላማረም። ኤፍራታ ዛሬ ተናግራ ነበረ። እኔ ያንተ አይደለሁም እና ናታንና እኔ ብንጋባ ያንተ ነገር የሆነ ነገር ወደ አንተ ይመጣ ነበረ ብላ ስትመልስለት፣ እሱ ደግሞ አንቺ የኔ ብቻ ነሽ፣ ማንም ሰው አንቺን ሊወስድ አይችልም እያለ ነው። ፈጣሪ ካልፈቀደ እንዴት የሱ ያልሆነ የራሱ ማድረግ ይችላል? ብቻ ያው በህሊ የሆነ ነገር ስናደርግ መጨረሻችን አያምርምና ናታንም ሄሊ ውስጥ ገብቷል። ምክንያቱም ቤዛም ታግል ስላለችው መታገሉን እየቀጠለ ነው። ግን አንደኛ ያነሳሳው ለዚህ ያፌትን ለመውጋት ያነሳሳው እንደሚመስለኝ እንትን ሆኖ ማለት ነው። ምንድነው እሱ ባለፈው ፍራታ ቤት ስትመጣ እኔ ወንድ ነው የምፈልገው ወንድ ሁን ስላለችው በንዴት የተነሳ አይታችኋል። የራሱ እጅን ራሱ አቆስሎታል፣ አድምቶታል፣ ግርግዳ ላይ ቀጥቅጦት በንዴት አሁንም ደግሞ ወንድ ሆናለሁ ብሎ ከኋላ መጥቶ ወጋው ማለት ነው። ሲወጋ ያፌት ወድቋል። እንግዲህ የሚተርፍም አይመስለኝም። ምክንያቱም ሆድ ነው የተወጋው። እንግዲህ የአሁኑ ከባድ ይመስለኛል። እንደዛ ነው ቤተሰቦች፣ ደምቷል። እንግዲህ ሆዱን ይዞ ወደ መሬት ወድቋል። በዛ በጨለማ የሚያነሳ ሰው ራሱ አገኝም። ማን የሚደርስለት ይመስላችኋል? ኤፍራታም ሰምታለች። ምክንያቱም ቤዛ ጽዮን ደውላለታለች። ወንድሙ ስጠፋ ከቤት ተጨንቃ ኤፍራታ ጋር ደውላ ነበረ። እሷ የምታውቀው ነገር የለም። ያፌት ጠዋት ነው የወጣ፣ እሱም አልተመለሰም አለች። እንደገና ይሄ ነገር ሙሉ ቤተሰብ ሀሳብ ውስጥ አስገብቶታል። ሉሊት ግን ተቃራኒ ነው። ታውቃላችሁ፣ ሉሊት ግን ጽዮን ዛሬ ሰርታለታለች በብዙ ነገር። አንደኛ ሻይ አፍልታ ሻይ ዳፍታባታለች። ሉሊት ግን እንዳላየች ወይ ደግሞ ያው በስህተት እንዳደረገችው አስመስላለች። በአሁኑ ሰዓት አሁን ጽዮን ጤንነቷ ሙሉ በሙሉ ተመልሶለታል። ግን እያስመሰለች ጽዮን ሉሊትን እየተበቀለቻት ነው። ምክንያቱም ሉሊት ብዙ ነገር አድርጋበታለች ጽዮን ላይ። ለዛ ነው ይገባታል ብዬ አስባለሁ። ሉሊት የእጇን ካላገኘች አርፋ አትቀመጥም። በዚህም ሰዎችን ለመጎዳት ትሯሯጣለች። አይታችኋል። በክፍል 74 ውስጥ ራሷ ሄዳ ነው ለኤፍራታ መታለች ብላ የነገረችው ለያፌት እሷ ናት። እና ያፌት አንቋ ቢገላትስ ያ ጊዜ እና ያፌት አላያትም ከቤት ወጣ ቤት እንደደች። ግን እቺ ሉሊት ወዳ ደውላ አሳውቃለች። እና ለዛ ነው ያፌት ኤፍራታ ሊገላት ነበረ። ያው ሉሊትም ከኤፍራታ ቂም ስላላት ችግር ስላላት ለዛ ነው ኤፍራታ እንድትጎዳ ስለፈለገች ነው። ብቻ ሆነም ቀረ ኤፍራታና ናታን አንድ ላይ እንደሚሆኑ ተስፋ አለኝ። እንግዲህ ጽዮንና ቤዛ የቤት ስራ ጀምሯል። ገኒ ከቤት ከወጣች ተጉርታል። ሁሉም ሰው ራሳችን ችለን እንኖራለን እያሉ ነው። እንግዲህ ስራ እየተለማመዱ ነው ማለት ነው። አብሮ ሰርቶ አብሮ መብላት ጀምሯል። ደስ እያለ ነው። አሁን ይሄ ቤተሰብ እየተቋቋመ መጥቷል። እንደዛ ነው ቤተሰቦቼ። ሉሊት ደግሞ ዛሬ ገኒ ቤት ሄዳለች። ሰርፕራይዝ ነው ያደረገቻት። መቼም እስከ ዛሬ ሉሊት ተቃጥላለች። ምክንያቱም ያ ጊዜ ኤፍራታ የገኒ ልጅ እንደሆነች ብታቅማ ያ ቤት አታስቀምጣት ነበረ። በብዙ ነገር እንኳን ዳጊ ራሱ የራሱ ልጅ እንዳላት ካወቀች በኋላ ልጅሽን እገልብሻለሁ እያለች ስንት ቀን ነው ያለቀሰችው ገኒ። እና የኤፍራታንም ደግሞ ብታቅ በብዙ ነገር ታጠምዶ ነበረ።
ገኒም ደግሞ አውቃበታለች። አንቺ እንዴት እንደዚህ ምስጥረኛ ሆንሽ እያለች ስጠይቀው አሁን ተቆጨሽ አይደለም? ያ ጊዜ የፍራታ የኔ ልጅ መሆኗ እኔም በብዙ ነገር ታጣምጅኝ ነበረ። አሁን ግን እንዴት ታደርጋለች? ተቃጥለሻል፣ ያ ሁሉ አምልጦሻል እና ለዛ ነው አይደለም የተቃጠልሽው አለች። እውነት ነው። ያ ጊዜም የፍራታ ገኒ የፍራታ እናት ነው ስትባል ምን አለበት ያ ጊዜ ከዚህ በፊት እዚህ ቤት እያለች ብሰማ ኑሮ ውጠቀምበት ነበረ፣ በብዙ ነገር በቀላት ነበረ እያለች ነበረ ሉሊት። አልተሳካላትም። ናታን ራሱ አውቀዋበት ነበረ እና አልተሳካላትም። ሳይሳካ ሲቀር ተናዳለች። እንደዛ ነው። ቢሆንም ግን ገኒም የምትሸወድ ሴት አይደለችም። ጠንካራ ሴት ስለሆነች ማንም ሰው ሊሸውዳት አይችልም እና ቤቷ አሁን ገኒ እንግዲህ ልጄም ከሄደች እኔም ወደ ራሴ ቤት እመለሳለሁ ብላ ወደ ራሷ ተመልሳ ከልጇ ጋር በፍቅር እየኖሩ ነው። ልጇንም በአይን እያየች ግን ኤፍራታ ናፍቀኛለች እያለች ነው። ገኒ ያልቅሳለች። ምክንያቱም መቼም ቢሆን ያፌትን ልታፈቅረው አልችም፣ ልጄ ተሸግራ ነው፣ እባክህ ቢኒ አንድ ነገር በለኝ እያለች ነው። እንደገና ጽዮን ወደ ራሷ ከተመለሰች በኋላ ስለ ቢኒ ማሰብም ሆነ መደወል አቁማለች። ምክንያቱም ያ ጊዜ ስለታመመች ነው። ፍቅር ሲጀምሩ የውሸት ነበረ፣ ጽስ ከምድል ብቻ ነበረ። ቢሆንም ግን ቢኒ ተቀብሎታል፣ ፍቅር እዟል። ከጽዮን ትናፍቀዋለች። ብዙ ነገር አለ። የእሷን ስልክ መጠበቅ፣ ለምን ጠፋች እያለ እየተጨናነቀ ነው በአሁኑ ሰዓት። ያው ከዚህ በፊትም ታያላችሁ አይታችኋል። እሷ ሳድን ጽዮን ሳድን ወደው ስልክ ካልደወልክልኝ ብላ ትቆጣ ነበረ። አሁን ግን ስለ ቢኒ ረስታ በሰላም እየኖረች ነው። ተወኝ እያለችን ዛሬ ራሱ እንትን ብላለች። ብዙም ከሱ ጋራ አላወራችም። እኔ ካንተ ጋር ማወራ ነገር ምንም የለም እያለችው ነው። ግን ደግሞ ቢኒ ቤት ድረስ ገብቶ ራሱ ብዙ ነገሮችን አስታውሷል። እንዴት እንደተዋወቁ ከመታመም በፊት ከመታመም በኋላ ብዙ ነገሮችን አስታውሷል። ቢሆንም ግን አሁን ቢኒ እንደሚጎዳ ነው የገባኝ። ምክንያቱም በፍቅር መያዝ ከባድ ነገር ነው። እሱ ደግሞ በትክክለኛ ፍቅር ነው ከጽዮን የተያዘው። ጽዮን ደግሞ ወደ ራሷ ስትመለስ የቢኒ ስሜትም ይሁን ፍቅርም ይሁን ምንም የላትም። እንደውም ተቆጣች። አንተ አታግዘኝ፣ እኔ ራሴ ችዬ እሰራለሁ ነው ያለችው። ብቻ አላቅም የሆነ ነገር እንዳለ ገብቶኛል። ጽዮን እንግዲህ ወደ ራሷ ስትመለስ የቢኒ ሀሳብ ትቷለች። ቢኒ አዝኗል። ደህና ሁኑ። አመሰግናለሁ።